ወንድማን የመሲን ወንድም ጠርተነዋል። የመሲ ወንድም ብዙ የሚያውቀው ነገር አለ ይሁን ግን እንዲመጣ እናንተን እኮ የሚያቀራርበን ነገር እኮ አሁን እየመጣ ነው። አንተም የራስ ጭንቀት አለብን፣ እኔም የራስ ጭንቀት ስላለብኝ ነው። ዘመድ ብቻ አይደላችሁ፣ ከዛ በላይ ብዙ አለ። ይሄ ፋይል ብዙ ያስጨንቀኛ። ግን መች ነው የምታሳዩኝ? ለቀው ይሄንን ያማል ያሳያለሁ። ሰላም ሰላም፣ እንዴት ናችሁ ፋሚሊዎቻችን? እኛ አለን፣ እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ያው መተናል። ሰሞኑን ሲፈጠር የነበረውን ነገር እንዳለ እያያችሁ ነው። ያው ከእናንተ የሚደበቅ ነገር የለም ቤተሰቦቻችን። ትንሽ ነገሩ የሚያሳፍር ቢሆንም ያው መሲ እንደሰማችሁት ዘመድ ናት ተብለናል እና እኔ እዚህ ጋር ቆሜ ራሱ ማውራት የነበረብኝ ሰው አይደለም። እውነቱን ለመናገር ከእግዚአብሔር ጋርም ተጣልቻለሁ፣ ከሰዎች ጋርም ተጣልቻለሁ። በቃ ስለ ከባድ እኮ ነው። ከዘመድ ጋር ልጅ ሲኖር አስበው። እኔ ፊልም ላይ ድራማ ላይ ነበረ ማየው በፊት። አሁን ግን በራሴ ህይወት ደርሶ ሲሳይ አይደለም። አሁን እኮ አንተ ልጅ የለህም አይደለም? ልጁን እኮ አስወርደዋል። ሁለት ጥፋት እኮ ነው። ሁለት ጥፋት ነው ይሁን። አንድ ማርገዟ በራሱ ዘመድ ሆነን በጣም ትልቅ ጥፋት ነው። ሁለት ደግሞ ማስወረዷ ራሱ በጣም ትልቅ ጥፋት ነውና በጣም ከባድ ሁኔታዎችን እያሳለፍኩ ነው ሰሞኑን ያለሁት ቤተሰቦቼ እና ባለፈው እንዳያችሁት ግልጽ አርጋ ባትነግረንም ያው ዘመድ እንደሆንን ነግራናለች። ከዛ ግን ግንኙነት እንዳይኖረንም ይሆናል ብዬ አሰብኩኝ በእኔና በመሲ መሀል ማለት ስለ ከዚህ በፊት ማለት አይዮን ይኸውልህ ከዚህ በፊት ማዘር እኔና እሷ እንድንሆን በፍጹም አትፈልግም አብረን እንድንሆን ማለት ለዛ ሲሆን ወይ ብዬ አሰብኩኝ። ለዛ ሲሆን ወይ ዘመድ ናችሁ ብላ ልታለያየን እየሞከረች አለችውን ብዬ እያሰብኩ ነው። ግን አንድ ላይ ስለሆናችሁ እኔ ደግሞ ለዛ መታረግ አይመስለኝም። እቺ እኮ ነው በግልጽ ትናገራለች እንጂ ወይም እኔ እንጃ ምን። እሱ እኮ ደግሞ አንተ ራስህ እኮ ችግር አለብህ። ምን አረው ወይ እሷ የምትልህን አትሰማም። አሁን ለምሳሌ በቃ ተለያዩ ብላ ስንት ጊዜ ጨቀጨቀችህ እምቢ አልክ። አሁን እንደዚህ ብታስብ ራሱ አይፈረድም። አንተ ናቲ ፍቅር ይዞ አቅም ይዞ አያውቅም ሳይሆን እኮ እናውቀዋለን። የኔ ህይወትም እኮ ግልጽ ነው። ግን ሁሉም ችግር አለው የራሱ ችግር። ግን እንደዛ ሳይሆን ዘመድም ከሆናችሁ አሁንም ቢሆን ልክ ነች እሷ ብዬ ማስበው ነው። ዘመድማ ከሆንን ልክ ናት። አብረን እኮ ፈልገው ነው እንዲያደርጉት ፈልጋችሁ ነው ያደርጋችሁ። መጀመሪያማ ተሳስተን ነው። ከዛ ግን እኔ ከእሷ ፍቅር ያዘኝ። ከሷ መለየት አልፈልግም ነበረ። ማዘር ደግሞ እኔ ከሷ ጋር እንደሆነ አሁን መፈለግ አለበት። የሆነ ሆኗል አይደል? ለቀጣዩ ግን ምንድነው ማደረግ ያለበት? እንዴት ነው? እሱን አስበናት። እሱን አስበ በቃ ቆፍጠን ብለህ መወሰን ነው። በቃ ቆፍጠን ብለህ ከዘመድ እንዴ በራስ ሲደርስ እኮ ከባድ ሰው እኮ መምከር እኮ ቀላል እኮ። ሳምን እየሆንክ ነው። አሁን የተፈጠረው ነገር ተፈጥሯል አይደለ? በዚህ ሁኔታ ዘመድ ሆና ልቀጥል እያልክ ከሆነ እኔማ እንደዛ ሀሳብ የለኝም፣ ግን ማጣራት አለብን። ዛሬም እናንተን የጠሯችሁ ለዛ ነው። ወንድማን የመሲን ወንድም ጠርተነዋል። የመሲ ወንድም ብዙ የሚያውቀው ነገር አለ ይሁን። እሱ እኮ ሊነግርህ ነበር። ለምሳሌ አሁን ባለፈው ሊነግረው ቤት ድረስ መጣ አክለፍልፎ በመጥረጊያ በምናምን። እኔ አናዶኝ ነው አንተ እናትን የገፈታተራት ሰው ቢጋፈጥ ፊት ለፊት እኔ እኮ ትግስተኛ ነኝ አይደለ? ገባኝ። ግን ደግሞ እሱንም እናቴ ላይ የሆነ ነገር ሲደረግ ስታይ እንዴት ነው ወንድ ልጅ ናለ ያናድዳል። ለማወቅ ስሜትህን ትገድባለህ። እርግጥ ነው እኮ እሺ። አሁን ዛሬ ስሜቴንም አረጋግቼም ቢሆን ከዘመድን ያስረገዝከው ተብዬ እዚህ ሰው ፊት ለፊት ቆሜያለሁ እና የመሲን ወንድም አሁን ጠርተነዋል ቤተሰቦቻችን። የሆነ የሚያውቀው ነገር አለ እሱ በጣም ብዙ የሚያውቀው ነገር አለ። ባለፈው አይታችኋል። ከማዘር ጋር ከተጣሉ በኋላ መጥቶ ነበረ ቤትና እኔ ብዙ የማውቀው ነገር አለ። እኔ እናንተ መስማማትና መግባባት አለብን፣ እንስማማና ብዙ የምናወራው ነገር አለ ብሎኛል እና አሁን ራሱ እዚህ መጣሁት ከእናቴ ተደብቄ ነው። ያለበት መንገድ እኮ ከባድ ነው። ሳሚ እንዴ ልታደርገው ከባድ አላውቅም። እንግዲህ ይኸውልህ በቃ ጸብ ምናምን መደባደብ መቆም አለበት። በንግግር ማመን አለበት። ከአሁን በኋላ ምን አቅም አለኝና ነው የምደባደበው? ናት እኮ አቅም አለኝ ቢኖርህም አሁን ለምሳሌ እኛ 3 4 5 ብንሆን መደባደብ መፍትሄ አይሆንም። በቃ ከዚህ በኋላ በንግግር ልክ እንደያረግነው እንዳለው መነጋገር። እሺ ልክ ነህ። ሲመጣ በስነ ስርዓት ምንድነው ያስከው እንጠይቀዋለን። በቃ እንደውም ቀርበኑ ምናምን እኔ የፈለገው በእርጋታ ነው እውነታዎችን ለማወቅ መፍትሄ ለማግኘት ከፈለግ። እሺ እናንተን ደግሞ የጠራችሁ አሁን የቀጠረን ቦታ እንደምታዩት ጫካ ነው።
እዚህ ጫካ ውስጥ ብቻዬን አግኝቶኝ የሆነ ነገር እንዳያደርገኝ እልህ ስላለበት በፊትም እናቴ ስለደበደበችው ከእንደገና ደግሞ ከኔ ጋርም ያው እህቱን አጓጉል ነገር ስላረኩበት እልህ ስላለበት ግን በቃ አሁን ያንን ሶስት መሆናችን ማለት አለበት። እሱ ልክ ነው፣ ግን ሶስት መሆናችን አይከፋም። እዚህ የጠራችሁ እናንተንም ለዛ ነው። እሱም አንተን ደብድቦሃል፣ እኛም ደግሞ ደብድበናል። እኔንም ማስቀየን እኮ ነው ያበላኝ። ራሱ መተዋለች፣ ግን ደግሞ እሱን ያለፈን ነገር ደግሞ እየረሳ ነው መሄድ ያለብህ። አንዳንድ ጊዜ ጸብህን ያለህን ነገር ይዘህ ደግሞ አሁን ከእሱ ጋር የሚያውቀውን ነገር ንገረኝ ብትለው እየተሰዳደብክ አይነግርህ። የጨነቀኝ አሁን እውነቱን ይነግረኛል ወይ? እሱ ጋር ብዙ ሚስጥር እንዳለ ነው የነገረኝ ከዚህ በፊት እና እውነት ይነግረኛል ወይ? ስለ መሲና ስለ እናቴ በቃ ያለውን ነገር እኔ ይቅርታ አድርግልኝና ከአንተ የሆነ ነገር ሳያገኝ ወይ ደግሞ እኔ እንዲሁ ብቻ ምን ሊያገኝ እና ምን ይፈልጋል? ሲጀመር ምንድን ነው የሚፈልገው ልጁ ራሱ? እኔ ገባኝ። እኔ መገላገል ነው ፈልገው ህይወቴ ብልሽት ነው። ዛሬ እየቀጠለ ለምንድን ነው እኔ አላውቅም። የሆነ የምነግርህ ነገር አለ። አንተም እረፍት የምታገኝበት አንተ አልነበርክ እንዴ ትላንት? እና አንተ ራሱ እኮ እያበድክ እኮ ነው ያለው። ምን አረኩኝ? ትላንት መጣ ቤት በቃ ለአንተም ለእኔም እረፍት የሚሆን ነገር እኔ ጋር አለ። እሱን እነግርሃለሁ። ቤት ቁጭ ብለህ መጣ ልጁ። እኔ ብቻ የሆነ ነገር ደግሞ እንዳያደርገኝ መጣና ማቀው ነገር አለ። መጣ በቃ ዝም ብሎ ማቀው ነገር አለ አለው። እሱም አይቻለሁ ያለው ነገር እና ታዲያ መቶ በመደብደብ ነው ማውራት ነው መስማት ነው የሚቀል። አንተ እናትህ ብትደበደብ እንዴት ነው? ለበራስ እንደ ራስ ለምታስብ እናት እሱንም አውቃለሁ። ሰው ላይ እኮ ሰው ምን ሆነ ነው ብቻህን አይደለ እንደ ቀጠልክ ሁሌ ኮተት አታጣ ነው ባኬ መጣ ነው። አንተ ምን አደረጉ? በቃ ሌላ ነገር እንዳይፈጠር ነው። እስኪ ስማኝ፣ ለሰላም አልነበር የቀጠልኩ? ለሰላም ነው የመጣ ነው። ምን አደረጉ? ምንም የሚያደርጉ ነገር የለም። ዝም በሉ እናንተ። እሺ አንጨቃጨቅ። ይኸውልህ አሁን ልንጨቃጨቅ አይደለም፣ ለሰላም እንደቀጠልኩ ነገር ያለው እኮ እኔ እናንተ ለሰላም ነው። ትናንት እኮ መተህ ቤት እኮ አውርተናል። የተናገረው ነገር አለ የለም፣ ግን አልፈለኩም እናንተ እንድትመጡ። ያረከኝን አልረሳውም እኮ ሰላም ስለፈለኩ። አንተም እኮ ብዙ ነገር አድርገናል። አንዴ አሁን ለመጨቃጨቅ አይደለም ይመጣ እኮ። እሺ ግን እንዲመጣ እናንተን እኮ የሚያቀራርበን ነገር እኮ አሁን እየመጣ ነው። አንተም የራስ ጭንቀት አለብን፣ እኔም የራሴ ጭንቀት አለብኝ ነው። አሁንም ሰላም ያልኳት እሱን ነገር ደግሞ ማስወገድ ያለብን እኔ እናንተ ነን። እየተገናኘን ሰላም ማምጣት አልነበረብህም ነው። እኔ ሰላም አይ እኔ ብቻችንን እኔ እናንተ ከተገናኘን ስለምንጣላ ብዬ ነው የጠራኋቸው። ምንም ያጣላ ነገር የለም። ምን ሰው ስላለ አይደል? ምንም ከተጨቃጨቃችሁ ለመገላገል ነው እኮ የመጣው። ረጋ ብለህ እናወራ። አደንፋ ሂድና በዛ በኩል እሱን ነው የማወራው። ብራዘር እሺ ተረጋጋና ማለት ነው። አሁን ትላንትና የተፈጠረውን ነገር ወይ ናቲ ተረጋጋ። አደንፋ በስነ ስርዓት አውራ። የምታወራ ከሆነ እሱን አይደል የጠራሁት? ትላንትና አይተሃል መቼም ቪዲዮን ታያለህ አይደል? እና አይቻለሁ፣ የተፈጠረውን ነገር አይቻለሁ፣ ሰምቻለሁ እኮ እኔና መሲ ዘመድ ነን ተብሏል። እንግዲህ እናቴ እንደዛ ነው ያለች እኮ። ዘመድ ብቻ በዘመድ ብቻ የሚቋጭ ነገር አልነበረም እኮ። ዘመድ ብቻ ከዛ በላይም ብዙ ነገር አለ። ለዛ ነው ይሄን ፋይል ይዤ መጣሁ። በጣም ማታውቀው ረጋ በል እናወራ። እሱን አይደል እንዴ ባለ ጉዳይ። እስቲ እሺ እሱ ይቆየንና ማለት እኔ አሁን ይኸውልህ ብራዘር እኔና መሲ ዘመድ ከሆንን አንተም የሆነ ነገር ከኔ ጋር ይኖራል። ነገርኩህ ይኸውልህ። ስለዚህ በፍቅር ነው ማውራት ያለብን ካሁን በኋላ ያለውን ነገር አንተ የምታውቀውን ነገር የምታውቀውን እውነታ ዘመድ ብቻ አይደላችሁ፣ ከዛ በላይ ብዙ አለ። ይሄ ፋይል ብዙ ያዘ ነገር አለ። በቃ ምንድነው አሳየን። በቃ አሳያችኋለሁ። ረጋ በል አንተ። አደንፋ ከሱ ጋር እያወራው ነው። ምን ሆነ? ቆይ እስቲ ተረጋጉ ናቲ። እኔ እናንተ እኮ ቆየ እኮ በቃ ከተጣላን እሱን እርሰውና በስነ ስርዓት አዋራን። ቆይቷል። እዚህ የመጣውን ነገር አሳየን። ምንድነው? አሳያለሁ። መሻላ የቀጠርኩ እኮ ላሳይ ነው አይደል? ለምን ነበር የቀጠርኩ? ለምንድን ነው የቀጠርኩ? እኔ ሰላም ፈልጌ ላወራ ማሳይ። አዎ አንተ ምንድነው ሳይነገረች ዘመድ ብቻ አይደላችሁም፣ ከዛ በላይ ብዙ ነገር አለ። ለምን ነው ማሰብ? እሺ ከዘመድ በላይ ደግሞ ምን አለ? በእግዚአብሔር ንገረኝ። በቃ እሱን ተው፣ ችግር የለውም እነግርሃለሁ። ቀስ በቀስ አለ። አንድ ህይወት ተበላሽቷል። ንገረኝ። በቃ እንዳሳይ አይደለም የምትፈልገው? አዎ ግን አይደለም እኮ። እሺ አሳየና። ለምን ታስጨንቀናለህ? ለምን እንድንጨቃጨቅ ታደርጋለህ? ለምን ነው የምትጨቃጨቁት እናንተ? ከሱ ጋር አይደለ እያወራሁ ያለሁት? አያገባችሁም። በሱ ሂዱ እነሱ ቢሄዱልኝ ደስ ይለኛል። ይሄ ልጅ ሂዱ። እኔ እና እሱ የምናወራው ነገር አለ። ውጭ ስናገኝ እንደ ጀግና ያደርግሃል። ቤት ስትመጣ ደግሞ ቁስልህን እሺ ለምንድን ነው የፈታው? መጀመሪያ እሱ ተው፣ እሱ አያገባም። እሱ ቤት ስትመጣም ይናገርህ የለም። ዝም ብለህ ናቲ። አዎ እናንተ በቃ ወደዛ እንድናገር ከፈለግህ ነገር ካለ ምንም አይፈጠርም። እዛ ጋር ሆናችሁ ማየት ትችላላችሁ። አትረብሹ። በቃ አቃበሉና እሱ ጋር ማውራው አለኝ። አንተ እኛ እንዳንሰማው ነው። በቃ እዛ ጋር ሂዱ ናቲ።
ምንድነው? እሺ ፋይሉን አሳያለሁ። ረጋ በል እኮ ምንድነው ያለው? ለምን አትነግረኝም? በእናትህ በቃ እኔ በጣም ነው የሚያጨናንቅ ነገር። ከዘመድ በላይ ናችሁ። ዘመድ ብቻ አይደላችሁ። እነግርሃለሁ። እሱ ፋይል ይዤ ነው የመጣሁት። ከዘመድ በላይ ምን አለ? እሱ ልነግርህ ነው የመጣሁት። ፋይሉን ላሳይ አይደል? ላሳይ ነው የመጣሁት እዚህ ድረስ። ስለዚህ ረጋ ብለህ ስማ። እኔ ይኸውልሽ ይሄን ነገር ማለት በጣም ብዙ የተደበቀ ነገር አለ። እኔ ማውቀው ምስጢር አለ እኮ። እሺ ገባኝ። እኔ እናንተ መገናኘታችን ራሱ ማንም መስማት የለበትም። እሺ እኔ ታዲያ ምን ይሳቸው ይመጣ እንዲሰሙ ነው እንዳይሰሙ ይነግረናል። በኋላ ረጋ በል አንተ እዛ ሄድ አልኩህ። አንዴ ናቲ ለምን አትሰማኝም? እነግረዋለሁ። ሂድ እናንተ ይሁን በቃ እዛ ጋር ሁኑና እኔ እና እሱ እንጨርስ ነገር እኮ። አያወራም እናንተ ካላችሁ ከሱ ጋር አይደለ እንዴ ንግግር ያለውን ነገር በቃ አስረዳኝ፣ ንገረኝ። ተስፈላ አሳያለሁ፣ እነግርሃለሁ፣ አሳያለሁ። ብዙ ማታውቀው ምስጢር አለ። ለምን ነው የማስበው? ፋይል እንዳሳይ አይደለ የፈለግከው? አሳያለሁ። ረጋ በልና ቆመህ ስማ። ዘመድ ብቻ አይደላችሁም እያልኩ ብዙ ማውቀው ምስጢር አለ። ይሄ ሁላ ምስጢር የኔና ያንተ የእህቴ ጭምር እኮ። ለምን ታስፈራራኛለህ? ለምን አትነግረኝም? ስጣኝና አንዴ በቃ እኔ ከጭንቀቴ ለራስ በእግዚአብሔር እኔ በቃ ጭንቅ እያለ እናቴ እንደዛው ሰደች። እነዚህ ቆይ እስቲ ተረጋጉ እናንተ ቁጭ በሉ። በእግዚአብሔር ተረጋግቶ እያወራ አይደል? ማሳየት ነው ያሰራው። እዛው ነው በቃ የነበራችሁበት። እየተደበረብህ አትረብሹኝ። በቃ ሌላ ነገር ሲፈጠር ትመጣላችሁ እንዴ? ለምን ደግሞ ታስቸግሩ? ለምን ደግሞ አታባራችሁ? አንተም በቃ ፋይሉን ጠኝና አሳይ። በቃ እኔ ማየት ነው የምፈልገው። አሳያለሁ እና ወደዚህ ወጣ ወይ ደግሞ ወደ እነሱ ሄዱና በእግዚአብሔር በቃ ሂዱ። ወይ ፋይሉን ሊያሳይ አይደል የመጣው? ያሳይ እኮ። እሺ እናንተ እዚህ ጋር በእግዚአብሔር አትምጡ። በቃ እኔ ራሴ እናንተ ሌላ ነገር ሲፈጠር እንድመጣው አንዴ መጣ ቢመታስ? እሺ እና አላችሁ አንዴ እዚህ ጋር ምን ይፈጠራል እኮ? መች ነካኝ ታዲያ? ኧረ ናቲ ተረጋጋ። አንተ እንጂ ችግር አለበት እኮ። አሳየኝ በቃ እኔ ቸኩያለሁ። ተረጋጋ። ላሳይ ነው እኮ አሳያለሁ። እሺ ና አሳየኝ በስነ ስርዓት አሳያለሁ እኮ። ምንድነው ኮና የምነግርህ ነገር አለ። ቀስ ብለህ ታያለህ። ይኸውልህ ተዋቸው እነሱ እኮ። ምንድነው ለምን አታሳየኝ? አሳያለሁ። አላሳይህም አይደለም መጀመሪያ የምታደርግልኝ ነገር ስላለ ምንድነው እኮ። ቀስ ብለን እናወራለን። ና እንዳይሰሙ እኮ ስለፈለግኩ ነው። እነሱ ይዛቸው መምጣት ሁላ አልነበረም። ይኸውልህ ስማኝ፣ መጀመሪያ ቅድመ ሁኔታ አለ አልኩህ አይደል? ለምን ነው የምትቸኩለው? አሳያለሁ። የምታደርግልኝ ነገር በጣም ተረጋግቼ ነው። እንደኔ እኮ ቢሆን እኮ አንተ ለዚህ ጋር ቅጥቅጥ አድርገህ እኮ መቀበል እኮ አላውቃትም። ድምፅህን ቀንስ፣ አውራኝ። እንዳይሰሙ ስለፈለግኩ ነው እነሱ። ማንም እንዳይሰሙ። እኔ ሚስጥሬ ማንም እንዲሰማ አልፈልግም። ሰውዬ ንገረኝ፣ የምትነግረኝ ከሆነ እነግርሃለሁ። መጀመሪያ የበፊት ፍቅረኛ የእናቴ የበፊት ፍቅረኛ የሰጣት ቀለበት አለ። የማን ማን የበፊት ፍቅረኛ አለ አይደል? እሱ የሰጣት ቀለበት አለ እና ያን ቀለበት እኔ በምንም ምን አይነቱን ስለማውቀው በፎቶም ቢሆን አሳያለሁ። እሱን እንደምንም ብለህ ለእነሱም ቢሆን እናትም ሳታውቅ ቀስ ብለህ ታመጣለህ እኮ ነገር። እሱን አመጣለሁ ግን አንዴ ብቻ አሳያለሁ እኮ። እኔ ምን አይነት ቀለበት ነው? እኔ ምንም የማውቀው ታሪክ የለም። ይዘህ ስትመጣ አሳያለሁ። እሱን ይዘህ ስትመጣ ምን አይነት ነው? እኔ አላውቅም። ብዙ ቀለበት ነው። እንዳይሰሙ ነበር የምፈልገው። ጠጋ አድርጋቸው። ናቲ ተጠጋ፣ ወደዛ እያወራን ነው እኛ። እሺ ንገረኝ። ይኸውልህ ምን አይነት ቀለበት ነው? አሳያለሁ። ፋይሉን አሳያለሁ። ቀለበቱን በፎቶም ቢሆን እልክልሃለሁ። እኔ ጋር አለ ፎቶ። ከዛ እንደምንም ብለህ ከደበቀችበትም ከየትም ይዘህ መምጣት አለብህ። ገብቶሃል አይደል? እንዴት ነው የማገኘው? እሱ ለኛ መንገሩ አይቀርም። ዝም ብለህ እኮ ነው። አንተ ለምን አርፈህ አትቆም? ለምንድን ነው ልጁን የምትረብሸው? አርፈህ ቆይ። ከቀለበቱ ምንድን ነው የምትፈልገው አንተ? እኮ ከዛ በኋላ እናወራለን እኮ። እሺ እኔ ቀለበቱን አመጣሁልህ። አንተ ከዘመድ በላይ ናችሁ አልኩኝ አይደል? እሱማ ገባኝ። ዘመድነት ብቻ እኮ በቂ እኮ ነው። ቀለበት ይዘህ ስትመጣ እነግርሃለሁ። አንተ ለምንድን የፈለግከው ቀለበት? ፋይሉን አሳይተህ እኔም አንተም እህትም የምታርፍበትን ነገር ብንፈጥር። ለምንድን ነው የምትረብሹት? መታገስ መናገር አረጋጋችሁ። ሌላ ነገር እየጠየቀ አይደል ያለው? እሱ የሚያውቀው እውነት እንዳለ እሱ ጋር ነው። እስማማለሁ። የሚያውቀው እውነት እንዳለ እሱ ጋር ነው እኮ። በል ደግሞ አይሆንማ። በል አይሰጠኝም። ፋይሎቹ እንዳለ እሱ ጋር ናቸው። መስማማት ግዴታዬ ነው። ፋይሉ መጀመሪያ ምን እንደሆነ አንተ ፋይሉ ምን እንደሆነ ወስልሰ እንደዚህ ወደዛ ሂድ በእናትህ። አንተ ለምንድን ነው ማመጥ? እሱን እነግርሃለሁ። እኔ እናንተ ነው የምናወራው። ለምንድን ነው አዋ ታዲያ እኔ መቃ መገላገል ፈልጋለሁ። በጣም ነው ሰለችኝ። ፋይሉ ነይ
ከዛ በኋላ መስጠት ያለብን ነገር አንተ ፋይሉ እውነት ነው አለ መገላገል አልፈለክም? እፈልጋለሁ ዞር አድርጋት። ምንድነው እየጠየቀህ ያለው? እኔ መገላገል እፈልጋለሁ። ምንድነው እየጠየቀህ ያለው? ማወቅ እፈልጋለሁ። ማዘር የደበቀችኝ ነገር አለ። ምንድነው እየጠየቀህ ያለው? በቃ ውሸት አይሆንም። ያሳየው ነገር አለ። ነገር ያሳይ ሰው ያትጃጃል እኮ። እሺ አንተ የምታሳየኝ ነገር ካለ የሆነ ነገር አሳየኝና እኔ የማመጣበትን ነገር ማለት ነው። እዚህ ለጸብ እየተጋበዙ እንዴት ነው የምነግርህ? ማንም ለጸብ የመጣብህ የለም ሰውዬ። ማሳየት ያለበት አውራው የምታወራኝ ከሆነ እሺ እኔ በቃ ቀለበቱን አመጣለሁ። ግን መች ነው የምታሳየኝ? እሺ ለቀው ይሄንን ያምባል ያሳያለሁ እነግራለሁ።